ሰላም እንደምን አላችሁልኝ ውድ ተከታታዮቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን ወደ እኔ ቻናል በሰላም መጣችሁ ያልኩኝ። ዛሬ ደግሞ በጣም ምርጥ የሆነ የፍሮዝን ስሙዚ አሰራር ይዤላችሁ ብቅ ብያለሁኝ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበዝኳችሁ። አሁን ወደ አሰራራችን ጁሳችንን ለማዘጋጀት እንግዲህ እንደዚህ ያለውን ፍሮዝን የሆነውን ቤሪ፣ ብሉቤሪ፣ ስትሮበሪ እንዲሁም ደግሞ ቼሪ እና የተለያዩ 4 አይነት የሚሆኑ ፍሩቶች ማለት ነው አንድ ላይ እንደዚህ ስፒናች አጥቤ አዘጋጅቻለሁ። ያያችሁት ፍሮዝን ነው፣ በረዶ ይዞ ቁጭ ያለ ነው። ከዛ በኋላ እንግዲህ በዚህ ነው ምርጥ የሆነ ስሙዚያችንን የምናዘጋጀው ማለት ነው። በጣም ጥቅም ያለው በዛም ሁሉ የተለያዩት የአትክልቶቹ ወይ ደግሞ ፍራፍሬዎቹ የየራሳቸው ቫይታሚን ሲ፣ በቫይታሚን ቢ፣ በቫይታሚን እንዲህ በተለያየ መንገድ የበለጸጉ ማለት ነው። በጣም ልዩ የሆነ ምርጥ የሆኑ በቫይታሚን ኬ የተለያየ ልዩ የሆነ ቤኔፊት ያላቸው ለሆዳችን፣ ለጤንነታችን፣ ለቆዳችን ለብዙ ነገር ጥቅም ያለው የፍሮዝን ስሙዚ አሰራር ማለት ነው። እንግዲህ እንደምታዩት በረዶ ቤት ውስጥ ራሱ በራሱ ሲሸጥ ፍሮዝን ውስጥ ሆኖ ነው የሚዘጋጀውና ተዘጋጅቶ የሚሸጠው ማለት ነው። አንደኛ ሼልፍ ላይፍ ረጅም ጊዜ እንዲሆን ይረዳዋል። እንዲሁ ራሱ የታሸገውን ባንገዛ ቀደም ብዬ አዘገጃጀቱን አሳይቻችኋለሁ። አትክልትን ለብዙ ጊዜ ለማቆየት በበረዶ ቤት ውስጥ ወይም በፍሮዝን ውስጥ አዘጋጅተን ለማስቀመጥ እንዴት እንደሚረዳን ቀደም ብዬ አዘጋጅቼላችሁ ነበረ። ዛሬ እንግዲህ ደግሞ ይህን የመሰለ ምርጥ የሆነ የተለያየ የፍራፍሬ አይነቶችን ከስፒናች ጋር በማድረግ ጤንነቱን የጠበቀ እንግዲህ ከስፒናች ደግሞ የተለያየ ቫይታሚን አይረን እናገኛለን። እንዲሁም ቫይታሚን ሲ የተለያዩ ነገሮችን ጥቅሞችን እናገኛለን። እዚህ ጋር ደግሞ ዮገርት ነው የምንጠቀመው ማለት ነው። ሁሉን ያካተተ የስሙዚ አይነት ማለት ነው። ዮገርት እንጨምርበታለን። የበለጠ የፍሮዝን ፍሩቶቻችን አሉ። ከዛ በኋላ እንዲሁ ደግሞ ዮገርቱን ስንጨምርበት ካልሲየም በውስጡ አለ፣ ብዙ ንጥረ ነገሮች አሉት ማለት ነው። እዚህ ጋር ደግሞ ጥቂት ማር እንጨምርበታለን። ማሩን እንደ አማራጭ ብንፈልግ በስኳር መተካት እንችላለን፣ ብንፈልግም ማር ማለት ነው። እዚህ ጋር ሚልክ እንጨምራለን ማለት ነው። ስሙዚውን ስናዘጋጅ እንግዲህ ፍሮዝን ነው፣ እንደዚሁም ደግሞ ዮገርቱን ወፍራም ነው። ትንሽዬ ወተት እንጨምርበታለን ማለት ነው። ለምንጨምቀው ወይ ደግሞ ለምናዘጋጀው ስሙዚ የሚያስፈልገንን መጠን ወተቱን፣ ዮገርቱን አመጣጥረን እንጨምራለን ማለት ነው። ከዛ እንደምትመለከቱት ይሄ መፍጫ ለስሙዚ ተብሎ የተዘጋጀ መፍጫ ነው ማለት ነው። ጥርሱ በጣም 4 ነው። እንደዚህ በረዶ ያለውን ወይ ደግሞ በፍሮዝን ያለውን ፍራፍሬዎችን በምንፈጭበት ጊዜ በኖርማሉ ስንፈጭ ብዙ ጊዜ ጥርሱን ያበላሽብናል። እንደዚሁም እንደምንፈልገው መጠን አይፈጭልንም ማለት ነው። ይሄ ግን የተለያየ ልንፈጭበት የምንችል እንደ ፕሮቲን ስሙዚዎችን፣ እንደዚህ ደግሞ ፍሮዝን ስሙዚዎችን፣ እንደዚሁም ኖርማል ጁሶችን ልናዘጋጅበት የምንችል ማለት ነው። በጣም ምርጥ የሆነ በጣም ቆንጆ የሆነ የፍሮዝን ስሙዚን አይነት ማለት ነው። እና እንደምታዩት እየታገለው ነው፣ ምክንያቱም በረዶ ነው። ፍራፍሬዎቹ እንዳለ ፍሮዝን ናቸው እና ግን ጥርሱ በጣም ብዙ ስለሆነ በቀላሉ እየፈጨው ይሄዳል ማለት ነው። እንደምታዩት እየፈጨው ነው። ብዙ ፈሳሽ አላደረግንበትም። ዮገርቱን ዮገርት ነው፣ እርጎ ማለት ነው። እንደዚሁም ደግሞ ወተቱም ደግሞ በጣም ጥቂት ነው፣ ምክንያቱም በጣም ወፍራም የሆነ የፍሮዝን ስሙዚ ነው ማለት ነው። እንግዲህ ከዛ እንደዚህ በምታዩት መልክ እየተፈጨ ነው። በደንብ እንደዚህ ከፈጨ ነው በኋላ እንደምትመለከቱት አሁንም መልሰን እየደጋገምን እንፈጨዋለን ማለት ነው። ከዛ በመቀጠል እስቲ ከፍተን እናየዋለን እንዴት አድርጎ እንደፈጨ ነው ማለት ነው ስሙዚያችን። አያችሁት? ይሄ እንግዲህ አስቡት፣ በቃ ይሄን ጠጥታችሁ ምግብ ሌላ ነገርም አያስፈልግም ማለት ነው። እንደ ሁሉ ጊዜው ደግሞ እንደዚህ ማር ከፈለግን ውስጡ ዲኮር ማድረጊያ እንደዚሁም ስሙዚያችንን ደግሞ እየጣፈጠ እንድንጠጣ ያደርግልናል ማለት ነው። እንደምታዩት ማር ብርጭቋችን ላይ ዲኮር ካደረግን በኋላ እዩት እንዴት ወፍራም እንደሆነ ስሙዚያችን ማለት ነው። በጣም ምርጥ የሆነ ጤናማ የሆነ የስሙዚን አሰራር ማለት ነው። እንዳለ በሙሉ በጣም ብዙ ጥቅም ያላቸው ማለት ነው። ብዙ ለሰውነታችን፣ ለቆዳችን፣ ለፀጉራችን፣ ለሁሉ ነገር፣ ለጥፍራችን፣ ለእያንዳንዱ ነገር እንግዲህ እያንዳንዱ ፍራፍሬ ብለን ስንል በውስጡ ባላቸው በተለያዩ ቫይታሚኖች አማካኝነት ለሁለንተናችን ጥቅም የሚሰጡን ነገር በውስጣቸው አለ ማለት ነው። ከላይ ደግሞ ቺያ ሲድ እንጨምርበታለን። እሱም እንደ አማራጭ ነው፣ ብንፈልግ ማስቀረት እንችላለን። ቺያ ሲድ ስናደርግበት ግን የበለጠ በቫይታሚን እንዲሁም ደግሞ በፋይበር እንዲሁም ደግሞ
በፕሮቲን የበለጸገ ይሆንልናል ማለት ነው። እንግዲህ ቺያ ሲድ በውስጡ ባለው ብዙ ፋይበር አማካኝነት በጣም ብዙ ጥቅም ለሰውነታችን ይሰጠናል። ጁሳችን ላይ ከላይ ነስነስ አድርገን ስሙዚያችንን ይዘን ጤናማ የሆነውን ይዘን እንጠቀማለን ማለት ነው። ብንፈልግ በቁርስ ሰዓት ሌላም አብሮት ምግብም አያስፈልገውም። ራሱን የቻለ ምርጥ የሆነ ምግብ ማለት ነው። በካልሲየም በቫይታሚን በሁሉ ነገር በፕሮቲን የበለጸገ የጁስ አይነት ማለት ነው። እንግዲህ በፋይበርም ሳይቀር ማለት ነው። በጣም ምርጥ ነው። የእውነት ትወዱታላችሁ። ሰርታችሁ ሞክሩት። በጣም ልዩ የሆነ ምርጥ የሆነ የስሙዚን አሰራር ይህንን ይመስላል። አሰራሪን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ብዙዎች ጋር እንዲደርስ ይረዳኛልና ላይክ እያደረጋችሁ አበረታቱ፣ ደግፉኝ እላችኋለሁ። በጣም ልዩ ነው። ትወዱታላችሁ። በድጋሚ ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁም ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት እያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ የት ካላችሁ ኮመንት መስጫ ላይ ጻፉልኝ። ምርጥ የሆነ ስሙዚ አሰራሬ ይህን ይመስላል። አሰራሬ ከወደዳችሁት ላይክ ማድረግ እንዳትረሱ። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ።